ቅኔን ክፉ አታድርጊ። ይኸውልሽ በጉልበት ከሚሆን በፍቅር ቀስ ብለሽ ከልጅ ህይወት ሹልክ ብለሽ ውጪ። አይኔ እያየ መቼም ልጄን አታገቢው። የፈለጋችሁትን ነገር ማሰብ ትችላላችሁ። ዴቭም እንዳንቺ የሚያስብ ከሆነ ደግሞ ሊቀር ይችላል። ቤተሰቦችን እንደዚህ ከምታንቋሽ የቀረ ነገር ጥንቅር ብሎ ይቀር። እኔ ደግሞ አንቺ እንደምታስቢያት አይነት ሴት አይደለሁም። ባለጌ ደግሞ መልስ ትመልሽልኛለሽ አይደል? ሁሉም እየደበቀልሽ እንጂ ስራሽን የመጣሽበትን ሁሉንም ነገር ሰምቻለሁ። እንኳን ሰሙ የዴቭ እናት። የቀረ ያልሰሙት ነገር ካለ ደግሞ እኔ እነግረውታለሁ። የመጣሁበትን መንገድ ያሳለፍኩትን አይተው እኮ ሊወዱትና ጥንካሬ ሊያደንቁ ነው እንጂ የሚገባው ሊያንቋሹኝ አይገባም ነበር። በጣም አዝናለሁ። እሺ አይመለከተኝም አደይ። አሁን ከልጄ ህይወት የዴቭ እናት በጣም ተናደው እና ተበሳጭተው ነበር። አደይን አስጠርተው ለብቻዋ ማናገር እፈልጋለሁ አሉ። የዴቭ እናት በጣም ተናደው የኔን ልጅ ማግባት አትችም ብለው በጣም በምሬት ተናገሩ። ለምን? የዴቭ እናት ይሄን ያክል ምን አናገራቸው? አደይ ምርጥና ታታሪ ልጅ ናት እስከምናቃት ድረስ። አደይ ይህን ያክል የምትባል ልጅ አይደለችም። የዴቭ እናት ምን ነካቸው? ምን ሆነው ነው ይህን ያክል የተናገሯት? ይህን ያክል ያንቋሸሿት? ምን ስለሆነ ነው? ምንስ አስበው ነው? የዴቭ እናት እንዳየናቸው በጣም ተለውጠውና ተቀይረው ውጡልኝ፣ እሷን ብቻዋን ማናገር ነው የምፈልገው ማለት ደረጃ ያደረሳቸው ምን ይሆን? የምናየው ይሆናል። ውድና የተከበራችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅንነት አብረን እንደግ፣ አብረን እንጓዝ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች አህለን ወመርሐበን ብያለሁ። ውድ ቤተሰቦች ዛሬ ይዘንላችሁ የቀረብነው የሰራተኛዋ አደይ ምን ገጠማት? ምን ሆነች? ዴቭን ለማግባት ተዘጋጅታ ቀን ቆርጠው ቤተሰቦቿም ወደ መንገድ የጀመሩ ይመስላል። ስለዚህ የዴቭ እናት ምን ይዛ መጣች? ምን ተፈጠረ? የምናይ ይሆናል። የዴቭ እናት ብቻዋን አስጠርታ ብቻዋን ማናገር እፈልጋለሁ አለች። ከዛ አደይን ከልጄ ህይወት ውልቅ ብለሽ መውጣት አለብሽ ብላ አለቻት። አደይ ምን አጠፋች? ምን ስለሆነ ነው? አደይ ምርጥ ታታሪ ልጅ ናት። የሴቶች ተምሳሌት ናት። የዴቭ እናት ምን ነካቸው? ምን ሆነው ነው? የዴቭ እናት የኔን ልጅ ለማግባት አትመጥኝም ለምን ብላ ስትላቸው አደይ እናንተ የቤት ሰራተኞች ሲሉ ጀመሩ። እናንተ የቤት ሰራተኞች አየርና ቦታ ስትቀይሩ የነበራችሁበትን ትረሳላችሁ ብላ አለች። ከዚያ የዴቭ እናት በጣም በምሬት ነው እንደዛ ያለቻት። አደይ በጣም ተናደደች፣ በጣም ተቀያየረች። እኔን የፈለግኩትን በሉኝ። የዴቭ እናት ምን እያልኩ ነው? ምን እየተናገርኩ ነው ብላ ስትል እየሰማሽኝ አይደል እምልሽን አለች የዴቭ እናት። ከዛ የዴቭ እናት ከልጅ ህይወት ውጪ፣ ለአንቺ አትመጥኘውም፣ ለእኔ ልጅ አንቺ አትመጥኘውም፣ አንቺ የቤት ሰራተኛ ነሽ ብላ አለቻት። እዚህ ጋር እኔ እንደተረዳሁት አንድ የቤት ሰራተኛም ሆነ ማንኛችንም የሰው ልጅ እዚህ ጋር አስተማሪ ነው ድራማው ማለት ነው። ማንኛችንም የሰው ልጅ እኩል ነን። በሀብትና በንትን የምንመጻደቅ ከሆነ ልክ እንደ ዴቭ እናት እንዳሆኑ እንዳየነው በጣም ከባድ ነው ማለት ነው። ስለዚህ አደይ ዴቭን ለማግባት ምንም የሚያግዳን ነገር የለም። ለምን? ታታሪና ምርጥ ሴት ናት አደይ፣ ምርጥ ልጅ ናት። እነሱ ከገጠር መምጣቷን
ነው እያየችው እናቲቱ። ልጁ ደግሞ በፍቅር ከንፏል እና አደይን ይህን ያክል ማንቋሸሽ አይገባትም። አደይ በምሬት እኔን እዚሁ ተናገሩ እንጂ ቤተሰቦችን ምንም ነገር አልፈቅድም እንድትናገሪ። አንቺም እኮ ዴቭን ከመውለድሽ በፊት ይህንን ሀያትና ይህንን ነገር ሳትሞክሪው አልቀረሽም። እኔ ደግሞ ጠንካራ ሴት ነኝ ስትል ተናገረች አደይ። እና ይህንን የዴቭ እናት እንደዛ ካሉ በኋላ አደይ በምሬት ተናግራ እኔ እኮ አለቻቸው፣ እኔ እኮ እናቴን እና እህቴን እያስተማርኩ እናቴን እየጦርኩ ያለሁ ልጅ ነኝ። እንዳውም ጥንካሬን ልታደንቁኝ ይገባ ነበር። ላክብርሁ ብዬ እንጂ የዴቭ እናት ስለሆንኩ ምንም የሚጎዳኝ ነገር የለም። ዴቭም ይህን አመለካከት ይዞ ከሆነ የመጣው አለች አደይ። ዴቭም ይህን አመለካከት ይዞ ከሆነ የመጣው መቅረት ይችላል ብላ አደይ ውልቅ ብላ ጥላት ትሄዳለች። የዴቭ እናት በመሄዷ በጣም ተደስተው ዴቭ በቃ አደይ አልጨረሳችሁም ብሎ መጣ። ሲመጣ ዴቭ ምንም ነገር እንዳትለኝ እንዳትከተለኝ ብላ ጥላ ውልቅ ስትል ዴቭ እማ ምን አልሻት? ምን ተናገርሻት? ምንድን ያልሻት ብሎ እናቱን ጠየቀ። ዴቭ ያንን ሲጠይቅ በጣም ተሰምቶትና በምሬት ነው የጠየቀው ማለት ነው። የሆነ ነገር እንዳለቻት ተሰምቶታል። ከዛ ተከትሎ ሲሮጥ ከኋላዋ በር ላይ ይይዛታል። በር ላይ ሲይዛት አደይ አደይ የት ልትሄጂ ነው? አትሄጂም ብሎ ያዝ ሲያረጋት በጥፊ ፊቱን ትመታዋለች አደይ። ለልየም ተከትላ ብር ብላ ትሄዳለች ከአደይ ጋር። አደይም እየሮጠች ሂዳ ከለሊ ቤት ትገባለች። አደይ ለልዬ ጋር ሂዳ ለልዬ ስታዋራት እንደዚህ አትሁኝ፣ ዴቭ እኮ ይሄንን አይመለከተም፣ እንደዚህ አያስብም፣ ዴቭ አንቺን በጣም ነው የሚወድሽ ምናምን ስትላለልዬ አይ ዴቭ ይህንን አመለካከት ይዞ ከመጣ ከኔ ጋር አይቀጥልም፣ ዴቭ ደግሞ እናቱን ይወዳታል ትላለች። የዴቭ እናት ዴቭ ተመልሶ ምንድነ ያልሻት? ነገም ዛሬም አደይ የኔ ሚስት ናት፣ አደይን ነው የማገባው ብሎ ይላታል እናቱን። እንደዛ ሲላት የዴቭ እናት በፍጹም አትላለች። በፍጹም አደይን እንድታገባ አልፈቅድልህም። ብድግ ትልና ከመቀመጫዋ ልጄ ትለዋለች ዴቭን። ልጄ ይቺ በሰራተኝነት ቤታችን አለች። እዩ እንግዲህ ማለት ነው። በሰራተኝነት ቤታችን የቆየች ልጅ ሚስት ልትሆን አትችልም። ገጠርም ስንት ባል አግብታ እንደፈታች የምናውቀው ነገር የለም አላለችም? ይገርማል። አጅብ ነው። ይህን ያክል የምትባል ልጅ ናት፣ ግን አደይ አይደለችም። እና የዴቭ እናት ከዛ የፈለገ ቢሆን አደይን አታገባም፣ እኔ ሌላ ልጅ አጭቼልሃለሁ እየመጣኝ ነው ይሉታል። እንደዛ ሲሉት ዴቭ ደግሞ በፍጹም አደይ የኔ ሚስት ናት፣ አሁንም ትመጣለች፣ ስትመጣም ደግሞ ይቅርታ ትጠይቂያታለሽ ይላታል። ዴቭ አካሄዱ አባባሉ ትክክል ነው፣ ትክክል ነው። ለምን አደይ ምርጥ ልጅ ናት፣ የምትመጥነው ሴት ናት ለዴቭ ማለት ነው። ከዛ የዴቭ እናት አይሆንም ይሉታል። አይሆንም ሲሉት እማዬ አደይ ትመጣለች፣ አደይን ነው የማገባው፣ ሌላ ሴት በህይወቴ አላገባም ሲላቸው የዴቭ እናት ልብ ድካም አለባቸውና ጸጥ ብለው ይወድቃሉ።
ከዛ ሲወድቁ የዴቭ እናት አንስተው ወደ ሆስፒታል ይወስዷቸዋል። አደይም ከለሊ ቤት ሄዳ ለልዬ ቤት እያለቀሰች በእንባ እየታጠበች ለለልዬ ትነግራታለች። ለልዬም ዴቭ እንደዚህ አያደርግም፣ ይህን አመለካከት አይከተልም ትላታለች። እንደዛ ስትላት ለልዬ በጣም በንትን ብላ ነው ለምን እንደዚህ ትለኛለች? ለምንስ እንደዚህ አይነት አመለካከት ተከተለች? እኔ ሰራተኛ መሆን ምን ያስከፋል? ትላታለች ለለልዬ። ስለዚህ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። የዛሬው ፕሮግራማችን በዚሁ እንቋጫለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት የኔ ወዶች።